አንሱ የለም በላችሁ ማገሪቷን አትበጠብጧትም። እስልምና ግን ምን አይነት ድንቅ ስርዓት ነው ያላት? እናውቃለን ብዙዎቹ ለኛ እንደሚመሰከሩ። ነገር ግን አውፈበሉን አክሱም ያላችሁ ሙስሊም ወንድም እህቶቼ ለእናንተ ይህ ቀን በጣም ከባድ ነው። እናንተ በር ዘግታችሁ እኛ በር ከፍተን እያለቀሳችሁ እየሳቀ ወጣቱ እንደዚህ እያለቀሰ መሻይኾቻችን አንሱ የለም በላችሁ የምትበጠብጡትን ነገር ተው። አመሩ ጆሮዬ ነው። ምን ልቃወም ፈልጌ አይደለም። ነገር ግን በዚህ ሰዓት ስንት ነገር መጠየቅ እየቻለን ስንት መልእክት ማስተላለፍ እየቻለን ሰውን ለማናደድ ሰውን ብሽሽቅ ውስጥ ለመክተት ብቻ እንደዚህ አይነት ስራዎችን የምትሰሩ አካላት እኔ ባልኖርም ህግ መከበር አለበት። ሙስሊም ኡማ ሰላም መሆን አለበት። እጅግ በጣም በሚያስገርም መልኩ አንዳንድ ቦታ ላይ የተመለከትነው ነገር እጅግ በጣም ያሳዝናል። ብዙ ነገርን ታጅበናል። ኡስታዝ ያሲን ኑሩ የሚመስሉ አንድ ኡስታዛችንም ሰላት ውስጥ ስልካቸውን ይዘው እንዴት ሊሰግዱ ይችላሉ የሚሉ ብዙ ትችቶች እየቀረቡ ነው። ሙስሊሞች ነን የአላህ ባሮች ሰላም የሪሳላ ወታደሮች ምክንያት ሊኖረው ይችላል ብለን እኛም እናልፋለን። እጅግ በጣም በሚያስገርም መልኩ የኢትዮጵያውያን ሰዎች ብቻ ሳይሆኑ ዓለም ለኢትዮጵያውያን እየመሰከረች ነው። هذه اثيوبيا تشوفوا اللي تشوف بعينك هذه اثيوبيا هذه دولة اثيوبيا مسلمة تعرف ነገር ግን እኔ እናንተ እዚህ ነው የሰገርነው ምንም በቃ ካምናው ጋር ሰው ሄዶ ይሰግዳል። አንተ እዚህ ምን አባክ ካገባ ሰው ገደልኩኝ እኔ። በአመት ከ2 ሚሊዮን ሰዎች በላይ የምታስተናግደው ቅዱስ ስፍራ የሆነችው ካዕባ ወይም ደግሞ ሳውዲ አረቢያ እጅግ በጣም ብዙዎችን እያስተናገደች ነበር። ከዚህ መልኩ ከኢትዮጵያውያን የሄዱ ሰዎች የዚህ ጫማ ባለቤት ከአፋር ምድር የመጡ ሐጂ አሊ ቢራ መሐሙድ እንደሚባሉ ሰማው። እጅግ አስደናቂ ታሪኩ ስለሆነ ድጋሚ ስለሳቸው ልንገር። እጅግ በጣም በሚያስገርም መልኩ ደግሞ ቀብር ሲነድም ተመልክተናል። إذا دكت الأرض دكا دكا وجاء ربك والملك صفا صفا ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ተበላ፣ ተጠጣ፣ ተጨፈረ፣ ተደለቀ ወይ? ሁሉን ነገር ለአላህ እንተው። ደግሞ እንዴት ነው ጎረቤትን ዘየራችሁ? ቤተ ዘመዶችን ተዘየረ። አንዳንዶቻችሁማ ዘመድ ማዘየር የምትጠሉ ሰዎች አላችሁ። በዚህ ቀን ግን እረፉ። በጣም ዘመድ ትጠያለሽ አቀ ውስጥሽ ያስታውቃል። ግን በዚህ ቀን እረፊ እረፊ እረፊ። አንዳንዴ ደግሞ ሙስሊም ጀለስ ቤት ሲመጣ ሽሮ አሙቃችሁ መስጠታችሁንም አቁሙ። እሱም እንደዚህ ብሎ እያወራ ነበር። እኔ እኮ ከሃይማኖት ጋር ምንም ችግር የለብኝም። እኔ ራጉኤል ቤተክርስቲያንና አንዋር መስጊድ ሁለቱ አጠገብ ያሉበት መርካቶ ተወልጄ አያቴ ራጉኤል እየወሰደች ነው ያሳደገች። እኔ አላህም ይመቸኛል እግዚአብሔር። በቃ እሱ እንደዚህ ነው። አላህም ይመቸዋል እግዚአብሔርም ይመቸዋል። በቃ ማስፈጠር አለብህ፣ ማስበላት አለብህ። ከዚህም ባለፈ መልኩ ግን አለባበስሽ ላይ ደግሞ ሐሳብ አለኝ። አለባበስሽ እስከ 300,000 ብር ነው አሉ። ማን አለ? ኦትፊት ነው ያለሽ? ስንት ብር ነው ያወጣሽበት? 300,000 ብር አውጥቻለሁ። ሰላም አለይኩም። ወአለይኩም ሰላም። ኢድ ሙባረክ። ተቀበል። ዛሬ ማሻአላህ ቆንጆ ኦትፊት ነው ያለሽ? ስንት ብር ነው ያወጣሽበት? ባልናገር ደስ ይለኛል ግን ያው 300,000 ብር አውጥቻለሁ። 300,000 ብር አውጣች ልጅ ልብስ እየለበሰች ነው። አንቺ ስንት ብር ለብሰሻል? አንተ ስንት ብር ለብሰሃል ነው አሁን ጥያቄ። እኔ ሰልባጅ ነው ማለት ቦንዳ ለብ አረፋ ሲባል ብዙዎቹ የሚሰሙ ተክቢራና ዒዱን ብቻ አይደለም፣ በግ ብቻ ማረዱንም አይደለም። እዚህ ውስጥ ዘካ ይካተታል። ዘካ እናንተ 300,000 ብር ከምትለብሱት ልብስ ላይ ቢወጣ ስንት ይወጣል? 15% ቢወጣ ስንት ብር ለዘካ ይቀመጣል የሚለው ጥያቄ የሚነሳል። ከዚህም ባለፈ በዓለማችን ላይ እጅግ በጣም ሀብታም የሆኑ ሰዎች የዓለማችን አንደኛው ባለሀብት ኤለን መስክ ላይ የምታዩት ሙስሊም ሆኖ በነበር ማለት ነው ዘካ ይወጅበታል 2.5% የሀብቱ ማለት ነው። በአሁኑ ሰዓት ሀብቱ እስከ ትሪሊየን ደርሷል። እንግዲህ ዘካ ሰጠ ማለት በአመት ይሄ ሰውዬ
$25 ቢሊዮን ነው። ይሄ $25 ቢሊዮን ደግሞ ይሄ ምስራቅ አፍሪካ እኛን ጨምሮ የአመታዊ በጀታችን እንኳን አይደለም ማለት ነው። ምን ለማለት ፈልጌ ነው? አንፌር የሆነ ዓለም ውስጥ ነው የምንኖረው ማለት ነው። ብቻ ለማንኛውም ዱአ አድርጉለት ለሰውየው። ዱአ ይደረግለት። እውነቴን ነው ብላችሁ ይሄ ሰውዬ አንድ ዘካ ቢሰጥ ብቻ አፍሪካን የመመገብ አቅም አለው እየተባለ ዘካ ለዚህ ነው የተወጀበው። ዓለም ላይ 100 ብር ብቻ ብትኖር 97 ብሩ በ3 ሰው እጅ ነው ይባላል። ቀሪው ህዝብ በዛች 3 ብር ብቻ ነው የሚባለው። ብዙ ሀብታሞች ደግሞ ነን ሙስሊም የሆኑ ሰዎች አሉ። እነዛ ሰዎች ጋር ነው ይሄ ሁሉ ብር ተጠራቅሞ ያለው። እነዚህ ሰዎች ዘካ ቢያወጡ ምን ያክል ዓለማችን ከድህነት ትወጣለች የሚለው የእስልምና ረቂቅነቱን እዚህ ጋር የምንመለከት ነው። እጅግ በጣም በሚያስገርም መልኩ ከነሱ አፍ ደግሞ የምንሰማው ነገር እስልምና ግን ምን አይነት ድንቅ ስርዓት ነው ያላት? ከእስልምና ሃይማኖት አንዱ አስደናቂ ስርዓት የሐጅ ጉዞ ነው። ምክንያቱ ደግሞ የሰው ልጅ ሁሉ እኩል የሚሆንባት ስፍራ መካ በመሆኗ ነው። አቅም ያለው ሙስሊም በአካልም ሆነ በገንዘብ ለሚችል በህይወቱ አንድ ጊዜ ይህንን የተቀደሰ ጉዞ ማድረግ ግዴታው ነው። አስደናቂው ነገር እዚህ ጋር ማንኛውም ሙስሊም ቀይ ይሁን ጥቁር፣ ድሃ ይሁን ቢሊየነር፣ ጤነኛ ይሁን የታመመ ሁሉ እዚህ ቦታ ላይ እኩል ነው። የእስልምና እምነት ተከታይ ቤተሰቦቼ እንኳን ለ1447ኛው የኢድ አልአድሃ እንኳን ለ1447ኛው የኢድ አልአድሃ በዓል በሰላም አደረሳችሁ እያሉ ነው። እኛም ተቀበለ እንኳን አደረሰ ብለናል። ሁለተኛ ላይ ስንመለከት ደግሞ በአረፋ ላይ የምናየው ነገር ትልቁ እርድ ነው። እርድ ላይ ደግሞ ዶናልድ ትራምፕም የእስማኤልን ቦታ ሊተኩ ነበሩ አሉ። ዶናልድ ትራምፕ የተባለው ጎሽ በመንግስት አማካኝነት ከሞት ሊድን ችሏል። ይህ በባንግላዴሽ የሚታወቀው ትራምፕ የተባለው ጎሽ እንግዲህ ባለቤቱ ዘንድሮ ለአረፋ በዓል ሊያርደው ነበር። ይህንንም የሰሙት የባንግላዴሽ መንግስት የጎሹን ሂሳብ ለባለቤቱ ከፍለው በአሁን ሰዓትም ይህንን ጎሽ መካነ አራዊት አስገብተው እንግዲህ ይህ ጎሽ በአሁን ሰዓት በበርካቶች ዘንድ እየተጎበኘም ይገኛል። ትራምፕ ምን ይበል ይሁን እጅግ በጣም የሁላችንም ጥያቄ ነው። I need water. Help me. I need water. በደንብ ሳልጠይቅሽ ይህ ግን እንዴት አለፈ በዓል? እንዴት ነው ደብሮሽ ቤት ውስጥ ተኝተሽ ወይስ ደግሞ ከዘመዶቻችሽ ጋር እንጆ እያደረግሽ? አንተ በባዳ ሀገር ላይ ያለው ወንድሜ እንዴት ነው ከቤተሰብ ውጪ ኢድ ይከብዳላ? እረዳሃለሁ አለው ማዘር ልብስ ስታጥብ ሱሪ ውስጥ ጋንጃ አግኝታ እጣ መስሏት ካጨሰች በኋላ baba ilafana man tardena mekri ligini tarala shikra baba elevene men tarala shikra baba makri ligini min tarala shikra baba ilafana man tardona ma shikra bebe እጅግ በጣም በሚያስገርም መልኩ ቤት ውስጥ የነበረችው ማዘር ብቻ አልነበረችም። የማዘር ልጅም ወይም ደግሞ ወንድሟን ቤት ውስጥ ነበር። መላው የእስልምና እምነት ተከታዮች እንዴት ናችሁ? ሚናል ፋይዘን አመሰግናለሁ። እኛም ማይክል ታይሰን ተረጋጉ። ጋንጃ ማጪ ሲናል አያስኪድም። ተረጋ ከጫት አይብስም። ፋዘርም ደግሞ እጅግ በጣም በሚያስገርም መልኩ ቤት ውስጥ የሆነ ቦታ ነበረ ነው። ቆይ ምን አይነት ዘመን ላይ ነው የደረስነው? ይህ የምትመለከቱት ቪዲዮ በትላንትናው ዕለት በጣም ቫይራል የወጣ ቪዲዮ ነው። አፍሪካ ውስጥ ነውና ሰውየው ትንሽ ግሩፖችን ይዞ ወደ ባህር ዳርቻ ይወስዳቸዋል። መጽሐፍ ቅዱስ ላይ እንዳለው ሙሴ ባህርን ለሁለት ተከፍላለሁ ብሎ ነበር ያሳመናቸው። የተሰበሰቡትም ሰዎች እያጨበጨቡለት ወደ መሃል ሊገባ ሲል ትልቅ ማዕበል መጥቶ ነፍሱን ለማዳን ሲንደፋደፍ ነው የሚታየው። ወይ ጉድ! ፋዘርም ባህርን እከፍላለሁ ብሎ ያቺ ጋንጃ እንግዲህ ያመጣችው ጉድ ነው ይሄ ሁሉ። ፋዘር ብቻ አልነበረም፣ ታላቅ ወንድሙም ቤት ውስጥ ነበር። ያበርኩት ያገባው ዕለት ነው። ያገባው ሴት ትልቅ ሴት ልጅ አለቻት። ያቺ ልጅ የእንጀራ ልጅ ሆነች ማለት ነው። አባቴ አያት ወደዛት አገባት። የእንጀራ ልጅ የእንጀራ እናት ሆነች ማለት ነው። እኔና ሚስቴ ወንድ ልጅ ወለድን። ያ የወለድነው ወንድ ልጅ ለእንጀራ ልጄ ወንድሟ፣ አባቴ ደግሞ አማት ሆነ ማለት ነው። በተጨማሪም የእንጀራ ልጅ የእንጀራ እናት በመሆኗ ለሷ ወንድም ሲሆን ለኔ አጎቴ ሆነ ማለት ነው። ሶስቱም ቡሳሲን ወሰደ። እኔንም ሊያሳብደኝ ነው እንዴ? ምንድነው የሚያወራው? ጋንጃ ብዙ ነገሮችን አስመልክቶን ነበር። ውስጣቸው ያለው ውስጥ የሆነ ነገራቸውን እያስመለከተን ነበር። እሱ ብቻ አልነበረም። እጅግ በጣም በሚያስገርም መልኩ ሙሉ ቤተሰቦችም እዛ ቤት ውስጥ ነበሩ። المسيسة على طريقه على حقيقه الصديق على طريقه على حقيقه الصديق ጋንጃ ማጪስ እንደዚህ አይነት ጥቅሞች ስለሚሰጥ እባካችሁ ይሄንን ነገር መጠቀማችሁን ታናሽ ወንድሜ ልቀጣው በር ዘግቼ አፈር ድሜ አብልቶኝ ሲወጣ ሁሉን ነገር ለአላህ እንተው ደግሞ አንቺ ለአላህ ብለን ተዋለ። ሁሉን ነገር ለአላህ እንተው አቦ
አይዞህ ወንድሜ አላህ ሁሉንም ነገር ይሁን እንጂ ከሰው ስህተት ከምን ዝገት አይጠፋም እንደሚባለው ኡስታዛችን አንድ ንግግር ሲናገሩ ስህተት ታይቶባቸው ነበር። ዛሬ እንግዲህ የኛ የሙስሊሞች ጌታ አምላካችን አላህ ወደ ቅርቢቷ ሰማይ ዱንያ ወደ ቅርቢቷ ሰማይ ይወርዳል። አንተ ሰው ያማህ እንዴ ጤነኛ አይደለም? 2 3 4 ምናምን ጌታ አለ ነው የኛ እያልክ የምታወራው? የኛ የሙስሊሞች ጌታ የሁሉም ምድር ላይ ሰማይ ላይ ሁሉም ቦታ ያለ ጠቅላላ የተፈጠረ ነገር ሁሉ ጌታ አንድ አላህ ነው ፈጣሪ። የኛ ምናምን የምትለው ሌላ አለ ነው የምታውቀው? ወይስ የኛው መጥቶ ስላላዋራህ ያዋራህ ያንተው ነው? አረ ተው ባል ወይ አንደኛውን ጀለበህን አውልቅ ጺምህን ተላጭና ሽቀላ ሸቀል የኛ ምናምን እያለ ይዘላብዳ እንዴ በሽተኛ ነህ? ይሄ ሁሉ ተከታይ አፍርተ እኔ አይገባኝም። ዓሊሞችን እንደዚህ የመዳፈር ጥበብ ከየት እንዳመጣን ይገርመኛል። እጅግ በጣም በሚያስገርም መልኩ ሁሉም ነው አሁን እየፈነጨ ዓሊሞችን እየተሳደበ ያለው። እባካችሁ ማወቅ ያለባችሁ ነገር 20-30 ዓመት እድሜያቸውን ወጣትነታቸውን ጨርሰው ዒልምን ፈልግ በረሃብ ውስጥ ሁነው ሁሉም ዓሊሞችን ብትጠይቁ የጨጓራ በሽተኛ ናቸው። ይህ ነገር ከየት መጣ ካላችሁ ብዙ ችግሮችን አይቶ ያለፉ ዓሊሞቻችን ናቸው። እነዚህ ሰዎች እኛ ጋር ሲመጡ እጅግ በጣም ይረክሳሉ። እኛ በቀላሉ ከነሱ ዒልምን እያገኘን እዚሁ ቤታችን ቁጭ ብለን ብዙ ነገርን እየተማርን ያለን ሰዎች ነን። እነሱ ግን በእነሱ ጊዜ እንደዚህ አልነበረም። እባካችሁ ለዓሊሞች ክብር እንስጥ። ዓሊም ኪትም ይሁን አንድ የቀራ ሰው ማክበር ግዴታችን ነው። የቤተሰብን ህይወት መቀየር አለብኝ ብለህ አምሽተህ እየሰራ ያመሸህበት እደር ብለው በር ዘግተው ሲተኙ ሲጀመር ቻለም ለጥሮቹ ተወጥ አዱንያ ስጅኑል ሙእሚን قال صلى الله عليه وسلم الدنيا سجن المؤمن وجنة الكافر አሎ የመክሪያ ክፍል ምንድን አንተ ወራ አለፈው እኮ የመክሪያ ክፍል ምንድን ምን አባቱ ነው በእናትህ ወንድሜ ምንድን ነው የምትለኝ በቤቴ በእናትህ እኔ እኮ ነኝ አከራየሁ በጣም ይቀር ሰላም የለህም እንዴ አንተ ያማል እንዴ ተከራይ እኮ ነህ በሽተኛ ነህ እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባና ተኛ በእናትህ የሞልኝ ወዲህ ነው የምሄደው አሎ የመክሪያ ክፍል ምንድን አሁንም በድጋሚ ዒድ ሙባረክ አላባዛም እንዴ የአረፋ በዓል ደርሶ ጀለሰቢ ስትሄድ እሺ ሰሊ አላ ኑር الذي يا مصطفى ሙረዲ ሙሐመዲ ምንድነው አንተ ምረብሽው እንኳን አደረሰ አኗሪ እንኳን አብራ አደረሰ ምን ፈልገህ ነው ደግሞ አርሰናል እኮ ዋንጫ በላን እና እኔ ግን አልበላው ትቀልዳለህ እንዴ አንተ የምሬን ነው ሆዴን ፎርማት አድርጌ ከትላንት ጀምሮ ምግብ የተባለ አልበላው 10 ሳምቡሳ 10 ብስኩትና 5 የምርካ መጣልኝ ይበቃል አንተ ቀልደኛ ነህ እባክህ ኧረ አኗሪ አንተ ይኸው አልሄድም ይኸው ነግሬሃለሁ አልሄድም ሳምቡሳ ኧረ በአላህ እስካሁን አለ አዎ አንተን ቻው ልበል ብዬ ነው አንተን ሰፖርት ለማድረግ ብዬ ነው የቆየሁት በምንድን ነው ሰፖርት የምታደርገው በመብላት ነው ያኑላ ሳምቡሳ ያኑላ ኩኪስ ያኑላ ቴምር ብቻ እንዴት ነው የምበላው ያጣድፋል እኮ በዛ ላይ ነው ወንድም ኧረ ወንድም የተረከበስ ነው በአላህ ታልቅስና ገባው ወንድም አገኘው እንደዚህ ነው ቀለኝ አብሉ ብዙ ነገር እስኪቀባጥሩ አጠብቁና ምን ሆናችሁ አይደል አንተ ውስጣችን ያለው ቫይረስ አላህ ይቀልል አንተ ይቀልልበት ይቀልል ኢንሻአላህ አላህ ይቀበለን አሁን የገባችሁ ሰዎች ወደ መኝታችሁ ሂዱ ልንተኛ ነው ነገ ቀውጢ ዱዓ ነው የምናደርገው አሁን ተኛ ነገ ቀውጢ ዱዓ ነው ተኛ ኡስታዝ ኑሩ ቱርኪ እና የመሳሰሉ ብዙዎቹ ሐጃጆች ነበሩ የሚል ዜናዎች ደርሰውኛል። እጅግ በጣም በሚያስገርም መልኩ ደግሞ እዛ በካዕባ ዙሪያ ሆነው ዱዓ አድርገውልናል። እስቲ አሚን እንበላቸው። እውነት አሚን አሚን አሚን። አላህ ቤትን ለመጀመሪያ ጊዜ መጨረሻ አታድርግብን። ቤትን የመጀመሪያ እንጂ መጨረሻ አታድርግብን። አንተ አዛኝ ነህ ዘንልን፣ ባህሪ ነህ ምህረት ለግሰን፣ ለጋሽ ነህ ለግሰን፣ ለጋሽ ነህ ለግሰን፣ ለጋሽ ነህ ለግሰን፣ ርዝቃችንን አስፋልን፣ ጭንቀታችንን አስወግድልን። አላህ ቤትን ለመጀመሪያ ጊዜ መጨረሻ አታድርግብን። ቤትን የመጀመሪያ እንጂ መጨረሻ አታድርግብን። አሁን ችግሩ ዝቹን እንወያይ። እኛ መቼ ነው የምንሄደው? ጥያቄው እዚህ ጋር ነው። በቃ ሁሌ አሚን ማለት ሰለችን። እኛም አንዳንዴ ለሰው ዱዓ እናድርግ። እስቲ መቼ እንደምንሄድ እንወያይ። እስቲ በኮመንት ስር እየጻፋችሁ የምትስማሙ ሰዎች ደግሞ ላይክ ታደርጋላችሁ። በዛን ቀን ተሰባስበን አጋሽተን እንሄዳለን። ሰው ያለውን ሽጦ እየሄደ ነው። እዚህ ጫማ ባለቤት ከአፋር ምድር የመጡ ሐጂ አሊ ቢራ መሐሙድ እንደሚባሉ ሰማው። እጅግ አስደናቂ ታሪኩ ስለሆነ
ድጋሚ ስለሳቸው ልንገር። እኚህ አባት የቅዱስ ስፍራውን ጥሪ በደረሳቸው ጊዜ እድሜ ልካቸውን ያፈሩትን 3 ግመሎችና 30 ፍየሎችን በሙሉ ሸጠው የሐጅ ክፍያቸውን አጠናቀቁ። ነገር ግን ለአዲስ ጫማ የሚሆን አንዲት ድንቡሎ ዱዲ ሳንቲም እንኳ አልቀራቸውም ነበር። ናፍቆትና እምነት ሲገዝፍ ግን ድህነት መንገድ አይዘጋም። አባታችን ያችኑ ታማኝ አሮጌ ጫማቸውን ሸበጣቸውን አጥልቀው በቦሌ አውሮፕላን ማረፊያ በክብር ተራምደው መዲናንና መካን ረገጡ። ይህ የሚያሳየን ሐጅ ማለት በገንዘብ ብዛት ብቻ ሳይሆን አላህ ሲመርጥ በውዴታ ልብን ሲጠራ የሚደረግ ታላቅ ጉዞ መሆኑን ነው። ዛሬ የዙል ህጃ 9ኛ ቀን ታላቁ የአረፋ ዕለት ነውና አላህ እኛንም ወደ ተከበረው ቤቱ እንዲጠራን ይህንንም ክብር አላህ እንዲያጎናጽፈን ለሁጃጆችም አላህ ሐጃቸውን እንዲቀበል ዱዓችን። በጣም አስገራሚ ታሪክ ነው። ብዙዎቹ ስንት ሚሊዮነር ሆኖ ያልሄዱ ብዙዎችን ተመልክተን እንደነዚህ አይነት የአንበሳ ልቦች ግን ሂደው ዘይሮ ይመጣል። ይሄ ሐረም ውስጥ ነው መካ እንደዚህ ያየን ቁርአን እየቀራን ነው። ወላሂ ኢንሻአላህ በፈድሉ በጁዱ በከረሙ እዚህ አደረሰን አላህ ባንቺ ሲበብ በአላህ Subhanahu Wa Ta'ala በቀዳና በቀደር ያሳለፈው ባንቺ ሲበብማ እዚህ ያቆመን አላህ። አልহামዱሊላህ ሹክራን ለማን ቁጭ ብያለሁ እኔ እንኳን አንቺ አይደለም ለዓለም በሙሉ ነው ዱዓም ያደረገው ወላሂ ዋና እሱ ነው። ጤናሽን አላህ ይልቀቅልሽ። ብዙ የሚገራርሙ ታሪኮችን ሰምተናል። እነዚህ ታሪኮች ውስጥ እኛ መቼ እንካተታለን? መቼ ትካተቻለሽ? መቼ ትካተታለህ? የሚለው ከባድ ጥያቄ አስደስቷል። ይሄንን ጥያቄ ደግሞ መለስ የምንችለው እኛ አሰላሙ አለይኩም ወአለይኩም አሰላም ሙስሊሞች አለይኩም ሙባረክ በሰላም አደረሳችሁ። በዓሉ የሰላም የፍቅር ያድርግላችሁ። በዓለም አንደኛ ናችሁ። ሩብ ሚሊዮን ህዝብ 2 ቢሊዮን ህዝብ ተከታይ ያላችሁ ከንደፎ ያለ ቤት የማይረባ የተሳሳተ መረጃ ይዞ እየመጣ የተዛባ መረጃ ይዞ በተንጋደደ እያመጣ ለምን ራሳችሁ የማይመስላችሁ ታጠኛላችሁ? ኧረ እባካችሁ ተው። ብልጽግና አስመልክቶ እባካችሁ አመጽ አግዙን እንላለን ተባብረን። ስለ አላህ አመጹን ተባብረን እኛ ሙስሊሞች አምጸንም አናውቅም። እባክዎትን ፕሮፊት ተው። የእርሶ ጌታ ያግዛችሁ። ይሄ ብቻ አይደለም። እጅግ በጣም በሚያስገርም መልኩ ታዋቂውና ዝነኛው ዴይሊ ወደ ኢትዮጵያ ከመጣ ቀናቶችን አስቆጥሮ ነበር። በኢትዮጵያ ቆይታው ላይ እንደተያዘም አንዳንድ መረጃዎች እየገለጹ ነው። This is the first smart police station in Africa. You see, according to recent surveys, 35% of Ethiopians say they've had to bribe the police to get assistance. And about a third of all citizens believe that most or all police are corrupt. And on top of having 120 million people spread across a vast country, there simply aren't enough officers to staff every community. So many crimes simply go unreported. But this smart police station located in the country's capital is attempting to change that. This station does not have a single police officer and is open 24 hours a day, 7 days a week. People can walk in and use a tablet to report crimes, upload evidence, scan documents, and even connect via live video to a police officer at a central command center. Everything is recorded, no bribes, no physical officers needed, and your entire case gets sent to your phone. It is the first of its kind in all of Africa and only the 4th in the entire world. But the question is, do you think this is a good idea or will it make little difference? የታሰረ መስሎን ብዙዎቻችን ደንግጠን ነበርን። እጅግ በጣም በሚያስገርም መልኩ ሀገራችንን ፕሮሞት እያደረገልን ነው። ከዚህም ባለፈ ግን የማሽቃበጥ ጠጋችን ለምንድን ነው ማንቀንሰው ነው እኮ። እውነቴን ነው የምላችሁ፣ ለምንድን ነው ማንቀንሰው? አንዳንዶቻችንማ በጣም ከመስመር እየወጣ ነው። ለሄድኩበት እኔስ ማርያምን ወዳታለሁ ብዬ ቪዲዮ ሰራ። አዎ። እና ከስራ በቃ ቻው ተባለ። ከስራ ተባረሃል? ውጣ። ከዛ ምን አጠፋ? ምን አይነት ቪዲዮ ነው የምትሰራው?
እንዴ አሃ በቪዲዮ ነው ያው መርካቶ ላይ ስታድግ የፈለገ እኔ አሁን መሳቂን ምናምን አይደለም ይለ ጸባይ እንዳለ ሁሉ ደንፎ የሚባል ነገር አለ ትህትና እንዳለ ሁሉ እልህም የሚባል ነገር በማርያም ምክንያት ነው እንዴ ምናምን እኔ እንደውም ሌላ ነገር አይቶብኝ ምናምን መስሎኝ ነበር አልহামዱሊላህ ደግሞ የሰው አቃሉ ደም ይጃመላን የለም ይለ እኔ ጋር አዎ እኔ በምን አይቶብኝ ምናምን ጣውጣ እንዴ ምንድነው የምለቀው ቪዲዮ እኔስ ማርያም እንወዳታለሁ በሷ ነው ወላሂ እኔ አረሰም በቃ እልህ ይዞኝ ዝነኛው ጀለሳለኝ ዝነኛው ቢኖር ይነግርህ ነበር እልህ ይዞኝ ምንም አላልኩትም እኔ ማርያምን በመውደዴ ነው ስራ ማርያምን የምንጠላት አስመስሎ ያቀረበ የነበረ ልጅ ነው ከዚህ በፊትም ይሄን ልጅ ካወቃችሁት ማርያም እያለ የጁማዓ ሰላቱ ላይ ኢቃማ እስከሚባል እኔ እናንተን አገዛለሁ ብሎ እነሱ መሬት ላይ የሚጎትቱትን ነገር እሱን ነገር እየጎተተላቸው የነበረ ሰው ነው ለምን ሲባል ማርያምን በጣም ወዳታለሁ ማርያም እያለ ነበር እኛ ማርያምን አንጠላትም እኛ ማርያም ሳይሆን መርየምን አንጠላትም መርየምን እንወዳታለን እጅግ በጣም የተከበረች የነብዩላህ ዒሳ እናት እንደሆነች እናምናለን እንወዳታለን ከዚህ ባለፈ ምንም አይነት ቅርጽ አንሰጣትም ከዚህ ባለፈ ምንም አይነት ታፔላ አለጥፈን አናመልካት ተውም በቃ ወይ ደግሞ ሶስት ሽማግሌዎችን እዚህ ጋር ደርድሬ አላመልክም ተው ፍቱ ወደ አክሱም ጉዳይ ስንመለስ እጅግ በጣም በሚያስገርም መልኩ የአክሱም ልጆች እንደዚህ ይሉናል አክሱም ሙስሊም የሆነ ነገር በለን ስለ አክሱም ሙስሊም የሆነ ነገር በለን የሚሉ ኮሜንቶች ይበዛሉ በጣም ኢንቦክስም ታረጋላችሁ በጣምና ይኸውላችሁ የመጀመሪያ እኔ ለእናንተ አንድ ጥያቄ አለኝ ከሀገርና ከሃይማኖት የሚወጣው ለእናንተ ማን ነው ማለት ለኔ ሀገር ማለት ሰው ነው እንደ ዳንኤል ክብረት እስቲሙት በለኝ ካላላችሁኝ በስተቀር ማለት ነው ስለዚህ ለኔ ከሃይማኖት ሰው ይበልጣል ከሃይማኖት ሀገር ይበልጣል ሰውና ሀገር ከሃይማኖት በፊት ነበሩ በሃይማኖት ጊዜም አሉ ሃይማኖት ይጠፋም ከዚህ በኋላ ይቀጥላሉ ሃይማኖት የሚባለው ራሱ እንደኔ ኤግዚስት እንዲያደርግ ሰውና ሀገር ያስፈልጋል ስለዚህ መጀመሪያ አክሱምን ማዳን አይሻልም ወይ አክሱም አደጋ ውስጥ ያለች ከተማ ናት ወጣቶቿ እየታፈሱ ነው በገፍ ከዚህ በፊት አክሱም ከተማ ላይ የደረሰውን ጭፍጨፋ እናውቃለን መጀመሪያ አክሱም እስቲ ትትረፍ እና ከዛ በኋላ እናውራ እንዲህ ስል ግን አንድ ሰው በሃይማኖቱ ምክንያት መገፋት መበደል ሲደርስበት በዳዩና ገፊው በጣም ትልቅ ድንቁርና ውስጥ እንዳለ ነው ማምነው ማንንም ሰው በሃይማኖቱ መገፋት መገለል አለበት ሃይማኖቱን ኤክሰርሳይዝ እንዲያደርግ መከልከል አለበት ብያላም መጀመሪያ ግን አክሱምን እናድናት እንደ ከተማ እናትርፋት ወጣቶቹን እናትርፋቸው ድምጽ እንሆናቸው እየታፈሱ ነው ሰላም ለትግራይ ሰው የትግራይ ወጣት በሰሜኑ ጦርነት ላይ ከ1 ሚሊዮን ሰዎች በላይ እንደሞቱ ይታወቃሉ ከዛም በላይ ብዙ ነገሮች ታውጆባቸው ነበር ብዙ ግፎች እንደደረሰባቸው እጅግ በጣም ጠንቅቀን እናውቃለን ይሄ ነገር ደግሞ ያመጣው የነዛ የፖለቲከኞች መጥፎ በሽተኛ የሆነ አስተሳሰብ ነው እነዛ ሰዎች አሁንም አሉ አሁንም እየመሩ ነው ወጣቶች እነዚህ ሰዎች መቃወም ያለበት ጊዜ ላይ የደረሰ ይመስላል መሐመድ አሊ ወይም ደግሞ ቦርሃን የትኛው የሃይማኖት ተቋም ደግሞ እምነት ውስጥ ነው ያለው በጣም ሲምፕል እና ትንሽ ፕራይቬት የሆነ ጥያቄ ሊሆን እንደሚችል ይሰማኛል ግን የብዙሃኑም ጥያቄ ስለሆነ በቅንነትም የተጠየቀ ጥያቄ ስለሆነ ማለት ነው ጥያቄን ከማረም ብትነሳ ግን ደስ ይለኛል ልክ ነው አይደለም የሚለው ላይ ኮሜንት አድርገህ ብትነሳ ግን ደስ ይለኛል ቢስሚላሂ ራህማን ራሂም በአላህ ስም አዛኝ በሆነው እጅግ ሩህሩህ በሆነው ብሎ ይጀምራል እና አልহামዱሊላሂ ረቢል ዓለሚን ምስጋና ለዓለማቱ ጌታ ይላል ከማበሰር መጀመር ከዛ አርራህማን አርራሂም ጀነራል እዝነትና ስፔሲፊክ እዝነት ይገልጻል ከዛ ማሊክ የውሚዲን ያው ንግስናን ሄዶ ትልቁን ንግስና የንግስና ባለቤትነት ያሳያል ከዛ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን አንተን ብቻ እርዳታ እንጠይቃለን ማለት እንግዲህ እኔ ማምነው እምነት ወይም ሃይማኖት እዚህ
ዴፊኒሽን ውስጥ ነው የማውቀው። አንደኛ ከእዝነት መጀመርን ማለት አዛኝ፣ እጅግ አዛኝ ለየትኛው ለበደለም ላልበደለም ላመንም ላላመንም አርራህማን የሆነ ጌታ ይህ ለሚያምነውም ለማያምነው የሚያዝን ጌታ አርራህማን አርረሂም በልዩነት አምነው ለሚተጉት ለሚታትሩት ለሚከተሉት ስፔሻል ሽልማት ልዩ እዝነት ረሂም እንደ ማህፀን ነው። ሌላኛው ትርጓሜ ማህፀን ውስጥ ያለ ልጅ የሚደረግለት ምልአት ያለው እንክብካቤ የዛ ስም ነው ረሂም። በዚህ ለበደለውም ለክፉ ለደጉ በሚያዝን ጌታ እና ደግሞ ደግ ለሆነው በጎ ለሚያደርገው ልዩ እዝነት ባለው ጌታ ስም መጀመርን ያበሰረ ባጭሩ ሙሐመድ አሊ ሃይማኖት የለኝም የሚል ቃልን ተናግሮ ነበር። ሙስሊም ክርስቲያንም አይደለውም የሚል ቃልን ተናግሮ ነበር። ያ ቃልን ደግሞ ብዙዎቹ የራሳቸውን ትንተና እየሰጡ ብዙ ነገርን አውርቷል። ኡስታዝ ሳዳት ከማለም የሆነ ነገር ብለዋል። ስለሳቸው ጉዳይ ነገ እናወራበታለን። እጅግ በጣም በሚያስገርም መልኩ ከዚህ በፊት ካልተወያየን ከኛ ጋር ካልተወያየክ ብለው ሲጨቀጭቁት የነበሩት እነዛ ጓደኞቻችን ዛሬ መጥተው ደግሞ ውይይት ላይ ገብተው ነበሩ። ማስረጃ የተወለዱበትን ቀን አውጣ። ሐዲስ አላ አውጣ። እሺ ያው ሐዲስ ወለል ጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲሱ እንትን የለኝም። እዚህ ጋር መጽሐፍ አለ አውጣልሃለሁ። የት ጋር አውጣ? ኪታቡ የለኝም ማለት ነው። ሶስተኛ የንዚሉ ረቡና ኢለ ሰማይ ዱንያ የሚለው ሐዲስ ወደ ሰማይ ዱንያ ይወርዳል ብላችሁ ነው ቀጥታ የምትፈስሩት። በሚወርድበት ጊዜ በዛቱ ነው ወይ? እነዚህ ሶስት ጥያቄዎች ትመልስልኛል። ወሬ ጥያቄ ምንድነው? ስለምንድነው? ምን ለምሳሌ መውሊድ ቢዲአ ነው። ስለዚህ እኛ ቢዲአ እንሰራም ትላላችሁ አይደለ? አንተ መውሊድ ይቻላል ብለህ የምታምን ሰው ነህ? እኔ ያው መውሊድ ይበቃል ብዬ ነው የማምነው። እናንተ ግን ቢዲአ ስላላችሁ ቢዲአ አትሰሩም። እናንተ ሐቂቀተን ይሄንን ንገረኝ። መውሊድ ይቻላል ብለህ ነው የምታምነው አይደል አንተ? አዎ ይሄ ቢዲአ ነው ብላችሁ ነው ከእናንተ ዘንድ የምታምኑት አይደለ? ታዲያ የትም ማለት ነው። እናንተ ቢዲአ አትሰሩ፣ ሌላ ቢዲአ አትሰሩ። አስበለ አደንግጥ አይደል? መሳቅ ሳይሆን ማለት ነው። መሳቅ እውቀት አይሆንም። መሳቅ እውቀት አይሆንም። እሺ መውሊድ ይቻላል ብለህ የምታምን ሰው ነህ ወይ? አልተቀ እኔ ይሄንን አዎ ብያለሁ። ቢዲአ ነው ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው የማምነው። ቢዲአ ደግሞ እናንተ በቃ ይቻላል ብለህ የምታምን ሰው ነህ አይደል? በጣም ጥሩ። መውሊድ ማለት ምን ማለት ነው? መልስ። መውሊድ ማለት ነብያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን ማክበር ማለት ነው። በጣም ጥሩ። ስለዚህ አክብሮታው ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ከቁርአንና ከሐዲስ ማስረጃ ነው። ነብያችን አለይሂ ሰላቱ ወሰላም የተወለዱት መቼ ነው? የተወለዱበት ቀን ሰኞ ነው። ዑለሞች የተሰባሰቡበት ሰኞ። ቀኑን ሳይሆን ስንተኛው ቀን ላይ ነው? መቼ ነው? ቀኑ ላይ ኺላፍ አለ። በ12ም በ9ም ይባላል። ኺላፍ አለ። ማስረጃው እና ትልቁ ላይ አድርጌታለሁ። የምን ማስረጃ? የተወለዱበትን ቀን አውጣ። ሐዲስ አለ አውጣ። እሺ ያው ትልቁ ላይ ነው። ሐዲስ ወለል ጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲሱ እንትን የለኝም። እዚህ ጋር መጽሐፍ አለ አውጣልሃለሁ። የት ጋር አውጣ? ሐዲስን መቼ እንደተወለዱ ቀኑና ኪታቡ የለኝም ማለት ነው። አውጣ። ኪታቡ የለኝም እጅ ለጊዜው። አሁን የጠየቁን ጥያቄ ነው መልስ። ጥያቄ እኮ ነው የጠየቁን። ጥያቄ ነው የጠየቁን። ረጋብን እኔ ጋር ጥያቄ ነው የጠየቁህ አልኩ አይደል? እኔ ጋር ኪታቡ አለኝ። የቱ ጋር አውጣ? ንገረኝ። አሁን እናንተ እኔ ጥያቄ እኮ ነው የጠየቁህ። አንተ ወደ አንዴ ኪታቡ የለኝም ብለህ ያመልጥ ነበር። እኔ ጋር ኪታብ አለ። የትኛውም ኪታብ ላውጣልህ? ንገረኝ። አንተ የቱ ጋር አውጣ? ጥያቄ የኔን መጀመሪያ ጥያቄ የጠየቁህ ምንድን ነው? ወጣ። በቃ መውሊድ አክባሪዎችን በዚህ ጥያቄ ነው። የምን ጥያቄ አላለም? መውሊድ
መውሊድ ክፍፍል ፈጥሮ ብዙ ጭቅጭቆችን እያመጣብን ያለ በእስልምና ስም የሚከበር ትልቅ በዓል እየሆነ እየመጣ ነገር ግን ምንም አይነት ማስረጃ እንደሌለው አንዳንዶቹ እየገለጹ ነው። ማስረጃም እንደሌለው ይታወቃል። እጅግ በጣም በሚያስገርም መልኩ ለዚህ ብለን ግን ማባላታችን እጅግ በጣም ትልቅ ሪስክ ስላለው እርስ በርስ እየተበላላን እንሄዳለን እንጂ ምንም አይነት ውጤት አናመጣም። ነገር ግን ማስረጃ እንደሌለ እያሳመንን ወደ ራሳችን መመለስ እንችላለን። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። አዜፍ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።